አንበሳው ምነካው አንበሳ ባንክ ውስጡ እየተበጠበጠ ይገኛል ተብሏል። ከዚሁ ብጥብጥ በስተጀርባ ስላሉት ጉዳዮች ዛሬ በሙሉ ጊዜያችን ለናንተ የምናቀርብ ይሆናል። ሌሎች አዳዲስ ዘገባዎች ሲኖሩ በነገው ዕለት እንመለሳለን። ለዛሬ ግን የአንበሳ ባንክ ጉዳይን በተመለከተ የተለያዩ መረጃዎችን እንዳስሳለን። ሰብስክራይብ ማድረጋችሁን አትርሱ። ላይክ አድርጋችሁ ጀምሩት ይሄን ቪዲዮ። አንበሳ ባንክ ከወራት በፊት ይታወቅበት የነበረውን የአንበሳ መለያ ያለበትና በታዋቂው ሰዓሊ ደስታ ሀጎስ የተሳለውን ሎጎ ቀይሮ ነበረ። በዛን ወቅት ከሎጎ መቀየር ባለፈ የሞቶ ወይም ደግሞ የድርጅቱ መለያ መርሆ ተቀይሯል። እናም የአንበሳ ባንክ አወዛጋቢነት የሚጀምረው ከሎጎ ይመስላል። ሎጎ ጭረት ነው የሚሉ ነበሩ፣ ጭረት ይመስላል የሚሉ ነበሩ። አንዳንዶቹ ደግሞ ከጀርባው የአንበሳን ቅርጽ የያዘ ነው የሚሉም አሉ። በወቅቱ በአድዋ ሙዚየም አዲስ አበባ በተካሄደው የአዲሱ የሎጎ ቅየራና የሞቶ ለውጥ መርሃ ግብር ላይ እጅግ በጣም ድል ያለ ድግስ ነበር ማለት ይቻላል። አቶ ጌታቸው ረዳን ጨምሮ የተለያዩ የትግራይ ፖለቲከኞች፣ በሚዲያ ስራ ውስጥ የሚታወቁ ግለሰቦች፣ በአጠቃላይ እውቅ ሰዎች ተገኝተውበት ነበረ። እዚያ ፕሮግራም ላይ ስለዚህ ሎጎ በደንብ ዝርዝር መረጃ አልቀረበም ነበር። ይህን እንደመነሻ ነው ያነሳንላችሁ። እንግዲህ ያው በወቅቱም ተገኝተን የታዘብነው ዝግጅትም ስለነበረ እስከ ምሽቱ 3 ሰዓት ድረስ የቆየ ዝግጅት ነበር። እጅግ በጣም ድል ያለ ሰርግ ነበር የሚመስለው። በዚህ መልኩ ድል ባለ ሰርግ በሚመስል መርሃ ግብር ሎጎውንና ሞቶውን የቀየረው አንበሳ ባንክ አሁን ውስጡ እየተበጠበጠ እየታመሰ ይገኛል። የውስጡ መታመስ ሁኔታ ምን ይመስላል የሚለው ከተለያዩ የመረጃ ማዕዘናት ወይም ደግሞ ምንጮች ያገኘነውን ጉዳይ ለእናንተ እናቀርባለን። በመጀመሪያ ግን አንድ በስፋት የተሰራጨ ጽሑፍ አለ አንበሳ ባንክን በማስመልከት እሱን በመመልከት እንጀምር። የአንበሳ ባንክ ከፍተኛ አመራር በፖለቲከኞች ጫና ውስጥ ገብቷል የሚል መረጃ በአንዳንድ የማህበራዊ ሚዲያዎች ላይ ሲሰራጭ ነበረ። የዚህ ጽሑፍ አንኳሩ ወይም ዋና ጭብጡ ምንድነው ከተባለ አመራሩና ቦርዱ ከስልጣን እንዲለቅና እንደ ልብ የሚታዘዝ አዲስ አካል እንዲተካ ነው ይሄ ጫና እየተፈጠረ ያለው የሚል ነገር ነው ያነሳው። በዚህ ጽሑፍ ውስጥ የአንበሳ ባንክ ከፍተኛ አመራር በተለይ ቦርዱ ካለፈው ዓመት መጨረሻ አንስቶ ከፍተኛ መዋከብና ጫና እየተደረገበት ነው ተብሏል። በዚህ ቅድም በጠቀስንላችሁ ጽሑፍ ውስጥ መሰረት ማለት ነው። ይህንንም ጉዳይ የኢትዮጵያ ብሔራዊ ባንክ በቅጡ የተረዳው አይመስልም በማለት እንግዲህ ተናግሯል። እንግዲህ ከኢትዮጵያ ብሔራዊ ባንክ ጋር አንበሳ ባንክ የተገናኘበትን ወይም የተጎዳኘበትን በአሁኑ ሁኔታ ማለት ነው በምን መልኩ ነው የሚለውን መጨረሻ ላይ በመናገራችሁ መረጃ ላይ ታዳምጡታላችሁ። አብራችሁን ቆዩ እና ቦርዱን ጨምሮ የባንኩ አመራር ከስልጣኑ እንዲነሳ በአንዳንድ የፖለቲካ ፍላጎት ያላቸው አባላትና ባለሀብቶች ጫና የተደረገበት ነው ተብሏል። ይሄ የፖለቲካ ፍላጎት ምንድነው? የባለሀብቶቹስና የአመራር አባላት ወይም የቦርድ አባላቱ የፖለቲካ ሀቲት ወይም ምልከታ ምንድነው የሚለው ከባንኩ የራሱ ይሄ የባንኩ መነሻ ራሱ ለዚህ ጫና የራሱን አስተዋጽኦ አድርጓል ብለን ነው እኛ ምናምነው ካየናቸው መረጃዎች አንፃር ማለት ነው። ይሄን እናቀርብላችኋለን። አሁንም ተከታተሉን። ወደ ጽሑፉ እንመለስና በ21ኛው ጠቅላላ ጉባኤ ባለፈው ጥቅምት ወር 2018 ዓ.ም ከተደረገበት ጊዜ አንስቶ ደግሞ የስብሰባው ውሳኔና የቦርድ አባላት ምርጫ ፍትሃዊ አልነበረም የሚሉ ጥቂት ድርሻ ያላቸው ባለ አክሲዮኖችና የቦርድ አባላት ለተቆጣጣሪው የኢትዮጵያ ብሔራዊ ባንክ አቤቱታ አቅርበው ነበር። የአቤቱታ አቅራቢዎች ዋነኛ ፍላጎት ቦርዱ ፖለቲከኞች በተለይ በጣም የሚገርም ነው ትግራይን በተቆጣጠረው ኃይል ፍላጎት በሚዘወሩ አባላት እንዲተካ ነው የሚል ነው። እና እዚህ ጋር እንግዲህ ትግራይን የተቆጣጠረው ኃይል ማን ነው ከተባለ ስም ላለመጥቀስ ነው እንጂ አሁን ላይ ያለው አስተዳደር ወይም ደግሞ የህወሓት በዶክተር ደብረጽዮን ገብረ ሚካኤል የሚመሩ የህወሓት ሰዎች ናቸው ጫና እየፈጠሩ ያሉት ተብሏል። እንግዲህ ቅድም እንደጠቀስንላችሁ አንበሳ ባንክ በግልጽ ወይም በፊት ለፊት እኔ የተጋሩ ባንክ ነኝ ሲል አይጠቅስም። ነገር ግን ቅድም ባልናችሁ መርሃ ግብር ላይ የሎጎ ቅየራ ለውጥ መርሃ ግብር ላይ አብዛኛው የተገኘው
ተጋሩ ነበር፣ የትግርኛ ቋንቋ ተናጋሪ ሰዎች ነበሩ። እንግዲህ ይሄ ገልጸዋል። አንዳንድ ባንኮች ስም አንጠቅስም፣ ከፊት ያለባቸው ገጽታና ከጀርባ ያለው ኮንስቲቱዌንሳቸው የተለያየ ነው። አንዳንዶቹ በሃይማኖት ከእስልምና ውጭ ያሉት ማለት ነው፣ ይሄ ኢስላሚክ ባንክ ከሚባሉት ውጪ የሃይማኖት ሀቲትን ይዘው የሚደራጁ አሉ። አንዳንዶቹ የብሔር ሀቲትን ይዘው የሚደራጁ አሉ። አንዳንዶቹ ደግሞ የፖለቲካ መስመርም ይዘው የሚደራጁ አሉ። የአንበሳ ባንክ ቅድም አሁን እየጠቀስ ነው የነበረው ማለት ነው። አንበሳ ባንክ ሲመሰረት የተመሰረተበት መሰረት ራሱ የራሱ የመበጥበጫ ወይም ደግሞ ሰላም የማጫ መነሻ ሆኖታል ነው እያልን ያለ ነው። እና እዚህ ጋርም እንግዲህ የሚጠቀሰው ይሄው ነው። እንግዲህ የህወሓት የፖለቲካ ውዝግብ አንበሳ ባንክም ጋር ጎራ ብሏል ማለት ነው እንደማለት ነው እንግዲህ እንደ ጸሐፊዎቹ አገላለጽ ማለት ነው። ይህን እንግዲህ በሌሎች በምናያቸው መረጃዎች ላይ እንፈትሸዋለን። ብሔራዊ ባንክ በስብሰባው ሂደት ላይ በቂ ማጣራት አድርጎ ባለፈው ሰኔ 1 ቀን 2018 ዓ.ም ለሰነዶች ምዝገባና መረጋገጫ አገልግሎት የጠቅላላ ጉባኤው ቃለ ጉባኤው እንዲጸድቅ ደብዳቤ ጽፎ ነበር ይላሉ እነዚህ ይህን ጽሑፍ የጻፉ ሰዎች። ነገር ግን በድጋሚ ሰኔ 12 ቀን ሌላ ደብዳቤ በማውጣት አገልግሎቱ የጠቅላላ ጉባኤውን ውሳኔ እንዲያጸድቅ፣ ነገር ግን የቦርድ አባላት ምርጫ ሂደት እንዲቆይ ማድረጉን ገልጸዋል። እዚህ ጋር እንግዲህ ልብ በሉ ቃለ ጉባኤው እንዲጸድቅ፣ ነገር ግን አጠቃላይ የቦርድ አባላት ነው። የቦርድ አባላት የሚባሉ በባንክ ውስጥ እንግዲህ ወሳኝ አካል ነው። ከሲኦ ቀጥሎ ቦርድ አባላት ናቸውና ይሄ ምርጫ እንዲዘገይ ተደርጓል ይላሉ። እና በዚህም ቦርዱ ለማዕከላዊ ወይም ለብሔራዊ ባንክ አቤቱታ ቢያቀርብም ሰኔ 24 ቀን ብሔራዊ ባንክ የቦርዱን አቤቱታ እንዳልተቀበለ በደብዳቤው ተገልጿል። በተጨማሪም ባለአክሲዮን ጠርታችሁ አዲስ ምርጫ በዚህ ወር አድርጉ ሲል ብሔራዊ ባንክ ገልጿል። እንግዲህ ይህን ተከትሎ ከ2/3 በላይ የአክሲዮን ድርሻ ያላቸው የባንኩ ባለሀብቶች ለብሔራዊ ባንክ ቅሬታቸውን ገልጸው ሁኔታውን በይበልጥ ለማስረዳት የባንኩ ገዢ እንዲያናግሯቸው የሚጠይቅ ፔቲሽን ባሳለፍነው ቅዳሜ አስገብተዋል ተብሏል። እንግዲህ ከፔቲሽኑ በኋላ ምንድነው የተፈጠረው የሚሉትን ደግሞ አንዳንድ ነገሮች እናነሳለን። በተመሳሳይ የባንኩ ቦርድ ሰብሳቢ ሁኔታውን ገዢው እንዲረዱ በግንባር ቀርቦ ማስረዳት እንዲፈቀድላቸው መጠየቃቸው ተገልጿል። የባንኩ ባለሀብቶችና ደንበኞች በዋናነት የሚንቀሳቀሱት እንግዲህ ቅድም እንደጠቀስ ነው ዛሬ ኦልሞስት ተጋሩ ናቸው እና ትግራይ ክልል ውስጥ ነው አብዛኞቹ ባለሀብቶች ያሉት ባለአክሲዮኖች ያሉት። በዛም ከ2000 ይሄ ጥቅምት 24 2013 ዓ.ም ጀምሮ እስካሁን እልባት ባላገኘው ጦርነት ምክንያት ማለት በፕሪቶሪያ ስምምነት ያው ጋብ ብሏል። ነገር ግን ውጥረቱ አሁንም ባለበት ሁኔታ የወደመ ንብረታቸው ምንም እንትን አላላቸው። ሁለተኛም ደግሞ ባንኩን በእጅጉ ደቋል። ያኔ የሎጎ ቅየራ መርሃ ግብሩ ላይ ባንኩ አገግሞ ነው የተነሳው የሚል በባንኩ ፕሬዝዳንት በአቶ ዳንኤልም በኩል ተነስተዋል የተለያዩ ሀሳቦች እና ይህን የሚያመለክት ነውና እንግዲህ እስካሁን ድረስ ያልተቋጨ ጫና ውስጥ የሚገኝበት አንዱ ምክንያት የተሰጠ ብድር ከመመለስ ጋር በተገናኘ ነው። በአንጻሩ አሁን በቦርድ መካከል ለተነሳው ልዩነትና ቦርዱ ይውረድ የሚለው ዘመቻ የተጀመረው ቀደም ሲል ከፍተኛ ብድር ወስደው ያልመለሱ የባንኩ ደንበኞች ተጨማሪ ብድር ይሰጣቸው የሚል ግፊት በክልሉ በሚንቀሳቀሱ የፖለቲካ አመራሮች ጭምር በማየሉ ነው ተብሏል። እንግዲህ የህወሓት ከፍተኛ አመራሮች ወይም አሁን ላይ አስተዳደሩ ላይ ያሉ ሰዎች ተጨማሪ ብድር ለነዚህ ባለሀብቶች ይሰጣቸው የሚል አይነት ፕሬሸር እየፈጠሩ ነው የሚል ጉዳይ ነው የተነሳውና ይሄ ትንሽ እጅግ በጣም አስቸጋሪ ነው። ከብድር በተጨማሪ ከፍተኛ ውጭ ምንዛሬ ፈቃዱ የሚልም ጫና አለ የሚሉት ምንጮች የባንኩ አመራር ለባንኩ ጤንነት የማይበጅ እርምጃ አልወስድም፣ እንዲሁም ከፍተኛ ብድር ላለበት ሰው ተጨማሪ ገንዘብ መፍቀድ በህግ ያስጠይቀናል ማለታቸውን ተከትሎ ልዩነቱ እየሰፋ መጣል ተብሏል። እንግዲህ ቦርዱ እንግዲህ እዚህ ጋር የሚጠቀሰው ያየነው ነገር በጣም የሚገርም ነው። አሁን ያለው ቦርድና የባንኩ አመራር ላይ በተለይ በትግራይ ክልል በሚንቀሳቀሱ ሚዲያዎች ጭምር ዘመቻ ተከፍቶ የማዋከብ ስራ የተሰራ ነው ተብሏል። ዋነኛ ዓላማውም አሁን ያለው አመራርና ቦርዱም ከስልጣን እንዲለቅና እንደ ልብ በሚታዘዝ አዲስ አካል እንዲተካ ነው የሚል አይነት ሀሳብ ተነስቷል። እንግዲህ የትግራይ ፖለቲካ መታመስና ከፖለቲከኞቹ የሚፈጥሩትም ጫና ከትግራይ አስተዳደር ወሰን ወይም ከክልሉ የአዋሳኝ አካባቢዎችና እዛው ክልል ውስጥ ካለው ስፍራ አልፎ መሀል ሀገር ተሻግሯል ማለት ነውና እጅግ በጣም አስቸጋሪ ነው። ግን አንዳንድ ደግሞ በእነዚህ ደግሞ
ሰዎች የተጠቀሱት ሚዲያዎች የሚያሰራጯቸው አንዳንድ ደብዳቤዎች አሉ እንግዲህ እና አንዳንዶቹ እንዲያውም የሚሉት ምንድነው የህዝብ ንብረት የሆነውን አንበሳ ባንክ ከዘራፊዎች እንታደግ የሚል አይነት መፈክር ይዘው ነው እየተንቀሳቀሱ ያሉት። እንግዲህ የባንኩ ፕሬዝዳንት ላይ ነው እንግዲህ ስሞታ እየቀረበ ያለው። እንግዲህ የባንኩ ፕሬዝዳንት ከጥቂት የጥቅም ተጋሪዎቹ ጋር በመሆን ባንኩ የተቋቋመለትን ዓላማ በመሳት የግል ንብረት እያደረገው ነው የሚል ደግሞ ሌላ ትችት እየቀረበ ነው ያለው። እንግዲህ እዚህ ጋር የህወሓት ሰዎች ጫና እየፈጠሩ ነው የሚል አይነት ሀሳብ አለ። ከዚህ ጋር ደግሞ ፕሬዝዳንቱ እንትን እያለ ነው፣ ይሄ ምንድነው ስሙ የራሱን የግል ጥቅም የሚያስከብርበት አካሄድ እየሄደ ነው ያለው የሚል ነገር እየተነሳ ነው ያለው። እንግዲህ ስለ ብሔራዊ ባንክ ስላሳለፈው ጠንካራና ቅድም ስለተጠቀሰው የማያወላውል ውሳኔ ተደናግጠዋል የባንኩ አመራሮች የሚሉ ሰዎች አሉ። የቦርድ አባላት ውስጥ ትርምስ ውስጥ ገብተዋል የሚላል ተደራጅተው ሲዘርፉ ነበረ የሚልም አይነት ሀሳቦች እየተነሱ ነው። እንግዲህ የባንኩ ፕሬዝዳንት አቶ ዳንኤል ቅድም ስማቸውን የጠቀስነው አቶ ዳንኤል ተከስተ የጥቅም ማጋበሻ አድርገውት ነበር ባንኩን የሚል አይነት ሀሳብ ነው እየተነሳ ያለው ከክልሉ በኩል። ሌላው ደግሞ በዝቅተኛ ወለድ ለሳፋሪኮም ኢትዮጵያ ብድር በመስጠት በኤፍዲአይ መልክ የመጣውን የውጭ ምንዛሬ ባንኩ የነበረበትን የውጭ ምንዛሬ እዳ እንደመክፈል በኮሚሽን ለአስመጪዎች በመሸጥ አቶ ዳንኤል የግል ጥቅም ማካበት ስራ ሰርተዋል የሚል ነገር ተነስቷል። እሳቸው ብቻ ሳይሆኑ የቦርዱ አባላትም ጭምር በዚህ ውስጥ ተሳትፎ አላቸው የሚል ነገር አለ። ከሌላ በኩል ደግሞ ከአንድ ተበዳሪ ጋር በመመሳጠር ይቅርታ ከባንኩ 30 ሚሊዮን ብር እንደተጭበረበረ በቂ መረጃዎች አሉን የሚሉ ሰዎችም አሉ። እንግዲህ በጣም አስቸጋሪ ጉዳዮች ነው ያሉት። ስለዚህ ጉዳይ እንግዲህ ጥቆማ ደርሶ ነበር ለቦርድ አባላት። ቀድሞውንም ራሱን በስነ ምግባር ብልሹነት ያጨማለቀው ቦርድ ጉዳዩን በኦዲት ውጤቱ መሰረት እርምጃ ሳይወስድ ተደባብሷል ሲሉ በርካቶች የሚያጋሩት መረጃ ላይ እንግዲህ ይሄ ሀሳብ ተነስቷል። አብዛኛው የሚነሳው ከብድርና ከውጭ ምንዛሬ ጋር የተገናኘ ነው። እንግዲህ አቶ ዳንኤል ወይም ፕሬዝዳንቱ ባለአክሲዮኖቹን ለመከፋፈል የውሸት ወሬ እየነዙ ይገኛሉ። ባለአክሲዮኖቹን በሁለት ጎራ በመከፋፈል የብሽሽቅ መንፈስ እየተፈጠረ ነው። በቃ በተለያዩ አይነት ሀሳቦች ነው እየተነሱ ያሉትና አንበሳ ባንክ ከመበጥበጥም አልፎ የመበተን አይነት ስጋት ውስጥ የገባ ባንክ ይመስላል። ሁለተኛ ነገር ደግሞ በእጅጉ የሚያሳስበው ነገር ባንኩ በሩን ለነፃ ሚዲያዎች ክፍት አለማድረጉና ይሄም ደግሞ ለብዙዎች የመረጃ ክፍተትን እንዲፈጥር ያደረገ ሁኔታ ነው። አቶ ዳንኤል በዘረፋ ላይ ተሰማርተዋል ነው የሚሉት አንዳንድ ወገኖች። በአቶ ዳንኤል በኩልና በሌሎች ቅድም የጠቀስነው እንግዲህ በተቃራኒው የህወሓት ሰዎች ጫና ፈጠሩብን የሚሉ ሰዎች ያነሱትን ሀሳብ ነው። እንግዲህ ይሄ ምላሽ እንግዲህ ከየት እንደመጣ እንግዲህ የሚታወቅ ነው። ከአቶ ዳንኤል ሳይድ ነው እየመጣ ያለው ቅድም የጠቀስናቸው ጽሁፎች እንግዲህ በእጅጉ ፍትጊያ ውስጥ ነው ያለው ይሄ ባንክ ደግሞ ፍትጊያ ውስጥ ያለው ምንድነው መነሻው ራሱ ፖለቲካሊ ሞቲቬትድ የሆኑ ሰዎች ያቋቋሙት ያኔ ያው በግልጽ ትግራይ ባንክ ብሎ መምጣት ማይቻልበትም ሁኔታ በእርግጥ ኦሮሚያ ባንክም ተብሎ ይመጣል። ግን ከነበረው የፖለቲካ ሁኔታ አንፃር ህወሓት የሚመራው ኢህአዴግን በስልጣን ላይ በነበረበት ወቅትም ስለሆነ አንበሳ ባንክ የመጣው ትግራይ ባንክ ብሎ መምጣትም ስጋትም ስለነበር የትግራይ ተወላጆች ከወጋገን ባንክ በመቀጠል ተጋሩ በብዛት ያሉበት ባንክ ነው የተቋቋመውና ይሄውም ሞር የትግራይ ባለሀብቶችንም ኢንካሬጅ ለማድረግ እንደሆነ ተደርጎ ነው ሲነገር የነበረው ባንኩና በእጅጉ ከአቶ ዳንኤል ተከስተው ውጪ በእጅጉ ስማቸው የሚነሱት አቶ አለም አስፋው የተባሉ የቦርድ አባል እንደዚሁ ከዶላርና ከውጭ ምንዛሬ ጋርና ከብድር ጋር በተገናኘ የተለያዩ ጉዳዮች እየተነሱባቸው ይገኛሉ። አቶ ዳንኤል የአንድ የፖለቲካ ፓርቲ አባል ናቸው። እሱም ቢሆን
በእጅጉ ወደ ፒፒ ያመዘነ ነው። የፒፒ አባል ናቸው፣ የብልጽግና አባል ናቸው ተብሎ ሁሉ እየተነሳ ነው የሚገኘው። እጅግ በጣም የሚገርም ነው የአንበሳ ባንክ ጉዳይ። ፖለቲካሊ መሰረቱን መጣሉ ራሱ ያኔ ሲመሰረት አሁን ላለው ይሄ ጫና ፈጠሩብኝ፣ ጫና እየፈጠሩብኝ ነው፣ እንደዚህ እየሆን ነው፣ ጫና ፈጣሪዎቹ ከዛ ሳይድ የሚመጡ ናቸው የሚለው ሁኔታ እንዲቀሰቀስ ራሱ አንዱ አስተዋጽኦ ያደረገ ነው። ምስረታው ላይ ሞር ሁሉንም ያቀፈ ቨርሳታይል የሆነ ተቋም መሆን ሲችል አንድ አካባቢና አንድ የፖለቲካ ኤሊት ውስጥ መቀርቀሩ ባንኩ እንዳይሻገር አድርጎታል። ይሄ በእርግጥ የአንበሳ ባንክ ብቻ መልክ አይደለም። ሌሎቹ አሁን የተረጋጉ ወይም ደግሞ አሁን ያልተንገዳገዱ ይምሰሉ እንጂ ጊዜያቸው የፖለቲካ ቀውስ ሲፈጠር በጎራቸው በኩል ባንኮቹም ጭምር ነው የሚሰነጣጠቁት ማለት ነው። እና ፖለቲካሊ ያ ባንክ ኢንፍሉዌንስድ እንዲሆን ነው የሆነው። በእርግጥ ከሱ በላይ ፖለቲካሊ ኢንፍሉዌንስድ ሆኖ ስንጥቅጥቁ እንዲወጣ የሚጠበቅ ባንክ ነበረ። እሱም የኤፈርት አካል የነበረው ወጋገን ባንክ ነው። ወጋገን ባንክ ግን ሞር ቨርሳታይል ወደ መሆን አለ አይደለ፣ እሱ ላይ ብዙ ሀሜታዎች ብዙ ጫናዎች ነበሩ። ነገር ግን ያንን ሁሉ ሰብሮ እንዲወጣ የራሱን ስራ ሰርቷል። በፒአርም ሆነ በአክሲዮንም ሆነ ማለት ነው፣ በህጋዊ መንገድ ሆነ ማለት ነውና በእጅጉ እንደዛኛው አይነት አካሄድ መጠቀም ይችል ነበረ አንበሳ ባንክም። እንግዲህ አሁንም ብጥብጥ ውስጥ ነው ያለው ማለት ነው። ይህ በዚህ ሁኔታ ውስጥ መሀል እንግዲህ አንበሳ ባንክ ከብሔራዊ ባንክ ውሳኔ ተላልፎለታል። የአንበሳ ባንክ የቦርድ ዳይሬክተሮች ምርጫን አስመልክቶ የኢትዮጵያ ብሔራዊ ባንክ ቀደም ሲል ሰጥቶት የነበረውን ይሁንታ አንስቷል ተብሏል። የባንኩ 1/3 የሚሆኑት ባለአክሲዮኖችና ከፍተኛ አመራሮች እንግዲህ ቅድም ጠቅሰናል እንዲደረግላቸው አድርገዋል። እንግዲህ እንደ አዲስ ይሄ ባንክ የአክሲዮን ስብሰባ እንዲያደርግ ወይም የቦርድ አባላት ምርጫውን እንደ አዲስ እንዲያደርግ ነው የተወሰነው። እንግዲህ ይሄ የፖለቲካ ፍላጎቱም የፈጠረውም ሁኔታ በእጅጉ ባንኩን እያንገዳገደው ይገኛል። አሁን የሚሻለው ምንድነው ነው ጥያቄው። አሁን የሚሻለው ነገር ምንድነው? ይሄ ሁሉ አለ። በርካታ ሚዲያዎች የሚያሰራጩት ነገር አለ። የታመመውን አንበሳ ለመፈወስ ምን ማድረግ ይሻላል የሚለውን ነገር ማሰቡ የተሻለ ይመስለናል። ጉዳዩ ፖለቲካል አፊሊየትድ የሆነ ጉዳይ እንደመሆኑ ቢቻል ባንክ ከፖለቲካ ሁኔታዎች ነፃ ቢሆን ይመከራል። ነገር ግን ከነዚህ ሁኔታዎች ነፃ መሆን ካልተቻለ ትልቁ ነገር ምንድነው? ያሉትም አመራሮች ይሄ ኮንሰርን የሚነሳባቸው አመራሮችም ካሉ እነሱ ራሳቸውን ማግለል ቢችሉና ለኒውትራል የሆነ ነገር እዛ ላይ ቢኖር መልካም ይመስለናል። ይሄውም ደግሞ ምንድነው? በእነሱ ዙሪያ ያጠነጠነ ነው። በርካታ ትችቱ፣ በርካታ ጫናው በእነሱ ዙሪያ ያጠነጠነ ነው። ሁለተኛ ነገር ደግሞ ባንኩ ፖለቲካሊ ሞቲቬትድ ሆኖ ለትግራይ ሰዎችና ስፔሻሊ ለህወሓት ሰዎች የሚያገለግል እንዳልሆነ እና ሁሉንም የሚያቅፍ ሁሉንም የቢዝነስም ሁሉንም የተለያየ ተቋማትን በኩል አይን የሚያይና የሚያገለግል እንደሆነ ተደርጎ ቢያንስ የተለያዩ ስራዎች ቢሰሩበት ከሎጎ ቅየራም ባሻገር አስተዳደራዊ መዋቅርም ቅየራም ካስፈለገ እንደዛ ማድረግ ቢቻልበት መልካም ነው። ከንዝንዙ ባሻገር ማለት ነው። እርግጥ ነው በጦርነቱ ምክንያት በርካታ ድቆሳዎች የደረሱበት ባንክ እንደሆነ የታወቀ ነው። ነገር ግን ከዛ ለማገገም መንገዶችን መፈለግ ያሻል። የጥቅም ሽርክናም ካለም ያንን ነገር አጣርቶ ገለልተኛ በሆነ የስብሰባ የማድረግ ያለማድረግ ጉዳይ አይደለም። አሁን እንዳያችሁት ከሆነ የሽርክና ይሄ የጥቅም የክሊፕቶክራሲ የምትሉት አይነት ነገር አለ አይደል? በጥቅም የመተሳሰር ሁኔታ ነው እየታየ ያለውና ይሄ የጥቅም ትስስር ሁኔታ የሚፈታበት መንገድ ቢታሰስ ይሻላል። ፖለቲክሱም ሌላውም ከዛ በኋላ ተከትሎ የሚመጣ ጉዳይ ነውና ባንኩ ማዳን ከተፈለገ ይሄ ከቦርዱ ጉባኤ ስብሰባ ማድረግ አለማድረግ እሱ ኢትዝ የሌጂቲሜሲ የህጋዊ አሰራር ጉዳይ እንደሆነ ግልጽ ነው። እሱ ማካሄድ አንድ ነገር ሆኖ ነገር ግን መፍትሄ ካስፈለገ ይህን የጥቅም ሽርክና ይሄ በህገወጥ መንገድ ብድር የተበላሸ ይሄ አላስፈላጊ ብድር ድጋሚ የመስጠት ጫና ከተፈጠረም ሆነ ከውጭ ምንዛሬ ጋር በተገናኘ የሚሰጡ ጫናዎች ወይም ደግሞ የሚሰጡ የጥቅም ትስስሮችም ካሉ እነሱን ማጥራቱ የተሻለ ይመስለናል ብለን ነው የሚነሱ አሉ። አቶ አለማስፋው ተጠቃሽ ናቸው በዚህ ዙሪያ።
እርሳቸውም ይህን ጉዳይ በደንብ ማብራሪያ ቢሰጡበት በራሳቸው ወገን መልካም ነው። እናም የአንበሳ ባንክ ጉዳይ እንግዲህ ይህን ይመስላል። ሌሎች መረጃዎች ካሉ ለእናንተ ይዘን እናቀርባለን። በራችን ክፍት ነው። መረጃ አለን ለሚሉ ሰዎች በሚዛናዊነት ነው የምናገለግላችሁ። ሰብስክራይብ አድርጉን። መልካም ጊዜ፣ መልካም ምሽት፣ መልካም ቀን ይሆንላችሁ። ስላዳመጣችሁ እናመሰግናለን።